ቤተሰቦቼ እንዴት ናችሁ? ደህና ዋላችሁ ወይ? ዛሬ የወላችሁ ማሳያችሁ ነገር ጠብቁት፣ የሚገርም ነገር ነው። ተርኪሽ ከመጣው አይቀር እሽክ መምኑ ወይም በአማርኛው የተከለከለ በእንግሊዘኛው ፎርቢደን ላቭ የተባለውን ከ2008 እስከ 10 የታየው ዛሬም ድረስ ሰው እየደጋገመ የሚያየው ቤቱ ይሄውላችሁ ፒያሳ ካዴሲ ይባላል። ከመጣችሁ ይህም በአውሮፓው ሳይድ ነው፣ ግን ከሱልጣን አህመድ እና ሀጊያ ሶፊያ ካሉበት እጅግ በጣም ይርቃል። ወደ 1 ሰዓት ተኩል ነው የፈጀብን። ግማሹን መንገድ በባቡር ግማሹን መንገድ በባስ 20 ደቂቃውን ደግሞ ለታክሲ ከፍለን የመጣ ነው። ይሄን ለእናንተ ለማሳየት እኔም ደግሞ ለማየት ብዬ የመጣ ነው። እንግዲህ ያ ሜሞሬብል የሆነ ታሪካዊ ፊልም እስካሁን ድረስ እየታየ ያለ ቤት ተመልከቱት። 109 ሰርች ማድረግ ትችላላችሁ። ቱሪስቶች በፊት ከፊልሙ በኋላ እየመጡ ስላሏቸው ኤምባሲ ነበረ፣ የፊንላንድ ኤምባሲ ነበረ። ቱሪስት እየመጣ ዲስተርብ ስላደረጋቸው በኋላ ላይ ባዶውን ትተውት ነበረ። ያስገቡን አያስገቡን አላቅም። ጎግል ላይ ፒያሳ ካዴሲ ብላችሁ ሰርች ስታደርጉ ፊልሙ ላይ የምታዩት እቺ ነች። 109 ትላለች። ላቅርብላችሁ። 109 ይላል የምታዩት ቁጥር እና እስቲ ቤቱን ቢያስገቡን ደስ ይለኝ ነበረ። እስቲ እንጠይቃቸውና እንየው። እስቲ ፖሊሶች ናቸው ውስጥ ገባ ወጣ የሚሉት። እንደምታዩት እድላቸው ሆኖ ምልክት እያደረጉበት ነው። እስቲ ከተቻለ ባለቤቴ ሊጠይቅ ነው። የና አድናን ቤት የ2 ዓመት ቤታቸው አይቻልም ነው የሚሉት። አዎ አይቻልም ነው የሚሉት። ሰው ሁሉ እንዲህ የመጣ ያየዋል፣ ይቀጣዋል። እንግዲህ ፖሊሶች ለምን እንደሆነ አላውቅም እንትን ብለውታል። በሽር የወደቀባት ውሃ የኔ ሀልን ምኞታ ያለው ብሎ የወደቀባት ተመልከት። ምን አሉ አይቻልም። ከ13 ጊዜ በላይ ይሆናል ይሄን ፊልም ያየሁት። እንዳስቆብኝ ያው እኔ መጽሐፍም ሳነብ ድግምግም ማድረግ ስለምወድ ፊልምም ላይ ያው ነኝ። የወደድኩት ከሆነ የሆነ ወቅት ላይ ዩቱብ ላይ ሳይ ክፍት አድርገውት ነበረ ቱሪስቶች ብለው። ምክንያቱም የተከራዩበት ለኦፊስ የሚሆን ለኤምባሲ ሰው እየመጣ መስራት ስላልቻሉ በዛ ምክንያት ክፍት ሆኖ ነበር ለረጅም ጊዜ። እኔም ያንን ተስፋ አድርጌ ውስጡን ሁሉ እያንዳንዳቸውን ክፍል ይሄ ታሪካዊ ፊልም 2 ዓመት ሙሉ አንድ ላይ ኖረውበት የተሰራውን አሳያቸዋለሁ ብዬ በጣም ተስፋ አድርጌ ነበረ። ግን እግዚአብሔር አልፈቀደም። ይሄ ሁሉ መንገድ መተን እንግዲህ አልቻልንም፣ መግባት አልቻልንም። ይሁን ይሄንንም ማየት ጥሩ ነው። የትላንትናም ደግሞ እንደዚህ ወደ ኡስኩዳር ሄደን ኩሲኩኒ የሚለውን ፊልም አይታችሁ ከሆነ ያ የደሃ ሰፈራቸውን ሄደን አይተነዋል። ከ2011 የተሰራ ነው። ብዙ ነገሮች ተቀያይረው ቤቶቹ የንግድ የኦፊስ ሆነዋል። እሱም ደስ ይላል። እንደዚህ ታሪክ ረጅም ጊዜ ሰውን ካፕቲቬት አድርጎ የያዘን ቦታውን ማየት ደስ ይላል። ይሄን ይመስላል ወዳጆቼ። ላሳያችሁ አልቻልኩኝም ውስጡን። በቃ ውጭው ግን ያው ለትዝታ ለሜሞሪ የሆናችሁ ዘንድ ይሄን ይመስላል። እንግዲህ ፊልሙ ላይ ገብታችሁ ማየት ትችላላችሁ። አድራሻውን ሰርች ማድረግ ትችላላችሁ። እዚህ ለመምጣት ፒያሳ ካዴሲ ነው የሚለው። የቤት ቁጥራቸው 109 ነው። ከያኔ ጀምሮ አልተቀየረም። የቤት ቁጥሩ ይኸው ነው። የነ ቤልሁል ቤት የነ ኒሃል ቤት እነ ወይዘሮ ፌርዴቭዝ እነ ማድሟዜል እነ አድናን ዚያጊል የኖሩበት
ቤት እነ ቡላንድ እነ ኒሃል ቤረንሳት እዛ ላይ ቢሂተር ነው ስሟ። እነ ቤልሁር እዚህ ነው ኖሮ የሰሩት። እንግዲህ ግቢ ውስጥ መግባት አልቻልንም። ቴምፖራሪ ክሎዝድ ነው የሚለው። እዚህ ብትመጡ ማንም ነው የሚያውቀው ቤረንሳት የሰራችበት ነው የሚሏችሁ። በጣም ሁሉም ያውቀዋል። ስትመጡ ጎብኚዎች። እኔው እድል አጋጥሞኝ አይቼዋለሁኝ። ውስጥ መግባት ባልችልም ይህንንም ቢሆን ከደጅ መጥቼ ስላሳየኋችሁ ደስ ብሎኛል። ደህና ሁኑ።